ሰላም ሰላም ጤና ይስጥልኝ ውድ የወንበር ሚዲያ ተከታታዮች እንደምን አላችሁ? እኔ ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። እንግዲህ ዛሬ ደግሞ የምናየው ከዚህ ላይ እንደምትመለከቱት የበዓላትና የአጽዋማት ተውሳክን እናያለን። ከዚህም በፊት ምን ብለን ተምረናል? ተውሳክ ማለት ምን ማለት እንደሆነ አይተናል። ተውሳክ ማለት ወሰከ ከሚል የግዕዝ ግስ የተገኘ ሳይሆን ትርጉሙም ጭማሪ ማለት ነው ብለናል። ለምሳሌ ልበላችሁና 35 ቀን ቢመጣ የሆነን አንድን በዓል ወይም አጽዋማትን አስልታችሁ 35 ቢመጣ 35ን ለ30 ስታካፍሉት አንድ ቀሪ 5 ይሆናል። ያ ማለት አንድ ወር ነው። ቀሪው ተርፈ ዘመኗ ደግሞ አንድ ወር ያልሞላችሁ 5 ናት ማለት ነውና ስለዚህ የእያንዳንዳቸውን በዓላትና አጽዋማት ተውሳካቸውን ወይም ጭማሪያቸውን እናያለን ማለት ነው። በየዓመቱ እንግዲህ ተውሳካቸውን ከያዝነ በኋላ ከመባጃ ሐመር ጋር እየተደመሩ የዓመቱን በዓላት አጽዋማት ያስገኙልናል ማለት ነው። ከዚህ ላይ እንደምታዩት ጾመ ነነዌ የአብይ ጾም መግቢያ፣ በዓለ ደብረ ዘይት፣ በዓለ ሆሳዕና፣ በዓለ ስቅለት፣ በዓለ ትንሣኤ፣ በዓለ ርክበ ካህናት፣ በዓለ ዕርገት፣ በዓለ ጰራቅሊጦስ፣ ጾመ ሐዋርያት ወይም የሰኔ ጾምና በዓለ ጾመ ድህነት የነዚህንን በዓላትና አጽዋማት ምናቸውን እናያለን ማለት ነው። ተውሳካቸውን እናያለን ማለት ነው። እስከ ትምህርቱ መጨረሻ አብራችሁን ቆዩ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በጣም አሪፍ። ስለዚህ ተውሳክ ማለት ጭማሪ ነው ካልነ ወይም ወሰከ ከሚል የግዕዝ ግስ የተገኘ ሲሆን ትርጉሙም ጨመረ፣ ጭማሪ፣ ተጨማሪ ማለት ነውና ስለዚህ የጾመ ነነዌ ተውሳክ የላትም። ጾመ ነነዌ ምን የላትም አልኳችሁ? ተውሳክ የላትም። በደረቅ መባጃ ሐመር ትወጣለች። መባጃ ሐመር ትወጣለች ማለት ነው። ያ ማለት መባጃ ሐመርን አስልታችሁ እኩል ይሆናል ጾመ ነነዌን ማግኘት ትችላላችሁ ነው። በጣም አሪፍ። የአብይ ጾም ተውሳክ ስንት ነው ነው ዛሬ የምናየው። የአብይ ጾም ተውሳክ 14 ነው። ስንት ነው አልኳችሁ? 14 ነው። እንዴት አወቅ ነው ካላችሁኝ ጾመ ነነዌን አስልታችሁ ወይም መባጃ ሐመርን አስልታችሁ መባጃ ሐመርን ካገኛችሁ በኋላ ጾመ ነነዌን ታገኛላችሁ። ጾመ ነነዌን ካገኛችሁ በኋላ ከጾመ ነነዌ ማግስት አንድ ብላችሁ ቆጥራችሁ እስከ አብይ ጾም ድረስ ያሉ ቀናት 14 ናቸው። ስለዚህ የአብይ ጾም ተውሳክ 14 ነው ማለት ነው። ጾመ ነነዌ ግን ምን የላትም ብያችኋለሁ? ተውሳክ የላትም። ለምን? በደረቅ መባጃ ሐመር ስለምትወጣ ጭማሪ የላትም ማለት ነው። በጣም አሪፍ። በመቀጠል እንግዲህ ሶስተኛው በዓለ ደብረ ዘይት ነው። የበዓለ ደብረ ዘይት ተውሳክ ስንት ነው ካላችሁኝ 11 ነው። 11 እንዴት 11 መጣ ካላችሁኝ ከጾመ ነነዌ አንስታችሁ ቆጥራችሁ መቻልኳችሁ ከጾመ ነነዌ አንስታችሁ ቆጥራችሁ ከጾመ ነነዌ ማግስት ማለት ነው አንድ ብላችሁ የምትጀምሩ እስከማን እስከ በዓለ ደብረ ዘይት ያሉ ቀናት 41 ናቸው። 41 ሲካፈል ለስንት ታረጉታላችሁ? ለ30 ስታረጉት እኩል ይሆናል አንድ ቀሪ ስንት ይመጣል? 11 ይመጣል ማለት ነው። ስለዚህ የበዓለ ደብረ ዘይት ተውሳክ ስንት ነው ማለት ነው? ጭማሪው ያ ማለት እኮ አንድ ወር ከ11 ቀን ማለት ነው። ስለዚህ ጭማሪው ተውሳኩ በዓለ ደብረ ዘይት ስንት ነው ማለት ነው? 11 ነው ማለት ነው። በጣም አሪፍ። ሁለተኛው ወይም እዚህ ላይ የምናየው አራተኛው በዓለ ሆሳዕና ነው። ሆሳዕና እንግዲህ ስንት ነው ካላችሁኝ የሆሳዕና ተውሳክ 2 ነው። እንዴት 2 መጣች ነው? አሁንም መነሻ የምናደርግ ጾመ ነነዌ ነው። ከጾመ ነነዌ ማግስት እንደጨረሰች አንስታችሁ እስከ በዓለ ማን ሆሳዕና ድረስ ያሉ ቀናት 62 ናቸው። 62 ሲካፈል ለምን ታረጉታላችሁ? ለ30 ቀን ስታደርጉት እኩል ይሆናል ስንት ይመጣል? 2 ቀሪ ስንት ይመጣልኝ? 2 ቀሪ 2 ይመጣል ማለት ነው። ስለዚህ የበዓለ ሆሳዕና ተውሳክ ስንት ነው? 2 ነው ማለት ነው። ያ ማለት ምንድነው? 62 ማለት 2 ወር ከ2 ቀን ነው። አሁን ጭማሪዋ ስንት ናት? ያቺ 2ቷ ናት ማለት ነውና ስለዚህ የበዓለ ሆሳዕና ተውሳክ 2 ነው። የስቅለት ተውሳክ ስንት ነው? 7 ነው። 7 እንዴት መጣ ካላችሁኝ ከጾመ ነነዌ ማግስት አንስተን እስከማን እስከ በዓለ ስቅለት ድረስ ያሉ ቀናት 67 ናቸው። 67 ሲካፈል ለስንት እናደርገዋለን? ለ30 ቀን ስናደርገው 2 ወር
ቀሪው ማን ይመጣልኝ? 7 ይመጣል ማለት ነው። ስለዚህ የስቅለት ተውሳክ ስንት ነው? የበዓለ ስቅለት ተውሳክ ስንት ነው? 7 ነው ማለት ነው። በጣም አሪፍ። በመቀጠል በዓለ ትንሣኤ ነው። የትንሣኤ ተውሳክ ስንት ነው? 9 ነው። እንዴት 9 መጣ? ከጾመ ነነዌ አሁን መነሻ የምታደርጉ ጾመ ነነዌ ነው። ከጾመ ነነዌ ማግስት ጀምራችሁ ቆጥራችሁ እስከ በዓለ ትንሣኤ ድረስ ያሉ ቀናት ስንት ናቸው ካላችሁኝ 69 ናቸው። 69 ሲካፈል ለ30 ቀን ስታደርጉት ስለዚህ አሁንም 2 ቀሪ ስንት ይመጣል? 9 ይሆናል ማለት ነው። ስለዚህ የበዓለ ትንሣኤ ተውሳክ ስንት ነው ማለት ነው? 9 ነው ማለት ነው። ስንት ናቸው? 93 ናቸው። 93 ሲካፈል ለስንት? ለ30 ስታደርጉት 3 ቀሪ ስንት ይመጣል? 3 ይመጣል ማለት ነው። ስለዚህ የበዓለ ርክበ ካህናት ተውሳክ ስንት ነው ማለት ነው? 3 ነው ማለት ነው። በመቀጠል የምናየው ማን ነው? በዓለ ዕርገት ነው። የበዓለ ዕርገት ተውሳክ ስንት ነው ካላችሁኝ 18 ነው። 18 እንዴት መጣ ነው? ለምን ከጾመ ነነዌ ማግስት አንስተን ቆጥረን እስከ በዓለ ማን ዕርገት ያሉ ቀናት ስንት ናቸው ካላችሁኝ 108 ናቸው። ሲካፈል ለ30 ስታደርጉት እኩል ይሆናል ስንት ይመጣል? 3 ቀሪ አሁንም ማን ይመጣል? 3 ይመጣል ማለት ነው። ማን ነው? 18 ይመጣል ማለት ነው። 18 ስለዚህ የበዓለ ማን ዕርገት ተውሳክ 18 ነው። በነገራችን ላይ ዕርገት ማለት እንግዲህ 2 አይነት ዕርገት አለ። ያ ማለት ምንድነው? የስጋ በቃል ዕርገትና የቃል በስጋ ዕርገት አለ። አሁን እኔ እያልኳችሁ ያለ የትኛውን ነው ካላችሁኝ የቃል በስጋ ዕርገት ነው። በስጋ የቃል ዕርገት ማለት መልአኩ ቅዱስ ገብርኤል እመቤታችን ባበሰራት ጊዜ ይሁንልኝ ብላ በተቀበለች ጊዜ የተደረገ ዕርገት ነው። ርቀት በመባል ይጠራል ማለት ነው። ይሄኛው ግን የቃል በስጋ ዕርገት የምንለው ግን ምንድነው? ጌታችን መድኃኒታችን ኢየሱስ ክርስቶስ ወደዚህ ምድር ከመጣ በኋላ በ40ኛው ቀን ወደ ሰማይ ምን ያለበት ነው? የወጣበት ያረገበት ነው። ምን የምንለው? የቃል በስጋ ዕርገት የምንለውና እሱን ነው የምናሰለው ማለት ነውና 18 ነው ተውሳኩ ማለት ነው። በመቀጠል ምንድነው? በዓለ ጰራቅሊጦስ ነው። የበዓለ ጰራቅሊጦስ ተውሳክ ስንት ነው? 28 ነው። 28 እንዴት መጣ ካላችሁኝ ከጾመ ነነዌ ማግስት አንስቶ እስከ በዓለ ጰራቅሊጦስ ያሉ ቀናት 118 ናቸው። ሲካፈል ለስንት ታደርጉታላችሁ? ለ30 ስታደርጉት አሁንም ስንት ይመጣል? ቀሪው ማለት ነው። ቀሪው ስንት ይመጣል? 28 ይመጣል ማለት ነው። ድርሻውን ስንት ወር እንደሆነ እናንተ አስሉት ማለት ነው። በመቀጠል ጾመ ሐዋርያት ነው ወይም የሰኔ ጾም ብለን የምንጠራው። ይህ ደግሞ ምን ስንት ነው ተውሳኩ ካላችሁኝ ተውሳኩ 29 ነው። እንዴት 29 መጣ? ከጾመ ነነዌ ማግስት አንስታችሁ ቆጥራችሁ እስከ በዓለ ማን ጾመ ሐዋርያት ወይም የሰኔ ጾም ያሉ ቀናት 119 ናቸው። ሲካፈል ለ30 የሆነ ወር ይደርስና ቀሪው ግን 29 ይመጣል። ስለዚህ የበዓለ የጾመ ሐዋርያት ተውሳክ 29 ነው ማለት ነው። ሌላው 11ኛው ማን ነው ካላችሁኝ በዓለ ጾመ ድህነት ነው። በዓለ ጾመ ድህነት ተውሳክ እንግዲህ በዓለ ጾመ ድህነት ማለት የዓርብ ረቡዕ ጾም ነው። ምክንያቱም ጌታችን መድኃኒታችን ለምን እነዚህ ጾሞች ይጾማሉ ካላችሁኝ ጌታችን መድኃኒታችን ኢየሱስ ክርስቶስ መከራን የተቀበለበት ዕለት ስለሆኑ ምን ይላሉ? ይጾማሉ ማለት ነውና ስለዚህ ተውሳኩ ስንት ነው ካላችሁኝ ተውሳካቸው 1 ነው። ለምን 1 መጣ ካላችሁኝ ከበዓለ ጾመ ድህነት አንስቶ እስከ ወይም ከጾመ ነነዌ ማግስት አንስታችሁ እስከ በዓለ ጾመ ድህነት ያሉ ቀናት ስንት ናቸው? 121 ሲካፈል ለ30 አሁንም ምን ይመጣል ማለት ነው? ቀሪያቸው 4 ይደርስና 4 ወር ያ ማለት ከስንት ከ1 ቀን ማለት ነው። ስለዚህ ተውሳኩ ስንት ይሆናል? 1 ይሆናል ማለት ነውና ስለዚህ እነዚህንን እንደዚህ አድርጋችሁ መያዝ ይጠበቅባችኋል ማለት ነው። ጠቅለል አድርጌ ስነግራችሁ አሰራራቸውን ጠቅለል አድርጋችሁ የምትዙልኝ ጾመ ነነዌን መባጃ ሐመርን አስልታችሁ ጾመ ነነዌን ካገኛችሁ በኋላ ከጾመ ነነዌ ማግስት ጀምራችሁ ቆጥራችሁ እስከ እያንዳንዳቸው በዓላት በቅደም ተከተል አስቀምጨላችኋለሁ ያሉ ቀናትን ለ30 በማካፈል ቀሪው ምን ይሆናል? ተውሳክ ይሆናል ማለት ነው። ከዛም በኋላ ከመባጃ ሐመር ጋር እየተደመረ የዓመቱን በዓላት አጽዋማት ማግኘት ይቻላል ነው። ስለዚህ ከዚህ ላይ እንዲህ አድርጌ ላስቀምጥላችሁ። የዐቢይ ጾም ተውሳክ ስንት ነው?
14 ነው። ይኸው 14 ምክንያቱም ሸምድዳችሁ መያዝ ስላለባችሁ። የበዓለ ደብረ ዘይት ተውሳክ ስንት ነው? 11 ነው። የበዓለ ደብረ ዘይት ተውሳክ። የበዓለ ወሳይና ተውሳክ 2 ነው። 2 ነው። የበዓለ ስቅለት ተውሳክ 7 ነው። 7 የስቅለት ተውሳክ ማለት ነው። የትንሣኤ ተውሳክ ስንት ነው? 9 ነው። 9 የትንሣኤ። የበዓለ ርክበ ካህናት ተውሳክ 3 ነው። 3 የበዓለ ዕርገት ተውሳክ ደግሞ ስንት ነው ካላችሁኝ 18 ነው። 18 እንደገና የበዓለ ጰራቅሊጦስ ተውሳክ ስንት ነው? 28 ነው። የጾመ ሐዋርያት ወይም የሰኔ ጾም ተውሳክ ስንት ነው ካላችሁኝ 29 ነው። እንደገና በዓለ ጾመ ድህነት ወይም የዓርብ ረቡዕ ጾም ተውሳክ ስንት ነው ካላችሁኝ 1 ነው ማለት ነው። ስለዚህ እነዚህንን ሸምድዳችሁ መያዝ ይጠበቅባችኋል። አሰራሩን መጀመሪያ ላይ ተምረነዋል፣ እንዴት እንደመጣ ተውሳካቸው ጭማሪያቸው ማለት ነውና ስለዚህ እነዚህንን ሸምድዳችሁ እንድትዟቸው ፈልጋለሁ። ለምን ከዚህም በኋላ በየዓመቱ በዓላት አጽዋማትን ምን ልናደርግ ነው? የምንፈልገውን ዓመተ ምሕረት ምሳሌ እየወሰድን ልናሰላ ስለሆነ እነዚህንን መያዝ ይጠበቅባችኋል ማለት ነውና ስለዚህ ይህንን ይመስላል ማለት ነው። የጥንቷና የክብሯ ባለቤት የሆነችው ኢትዮጵያ ዛሬም ድረስ በራሷ የዘመን አቆጣጠር ዓለምን እያስደመመች ትገኛለች። የዛሬው ዝግጅታችን ይህንን ይመስል ነበር። በቀጣይ በሌላ የስሌትና የጥበብ አምድ እስከምንገናኝ ድረስ ሰላም ለሀገራችን፣ ፍቅር ለሕዝባችን ይሆን። ትምህርቱን ከወደዳችሁት ላይክ፣ ሼር፣ ሳብስክራይብ በማድረግ ቤተሰብ ይሁኑ። አመሰግናለሁ። ኢትዮጵያዊነት ኩራትነት